አይዞሽ ችግር የለውም እንቀርበኝ አይዞሽ እንቀርበኝ እሺ እንቀርበኝ ችግር የለውም በቃ ይሄው ያለቀ ነው መርፌው እግዚአብሔር ይመስገን አይዞሽ እኔ እሺ ወዴ እኔ የሚያመኝ እኔ ልጎዳ በቃ አትበል በእናትህ በሽታ ነው እግዚአብሔር ምን አጋጥመሽ ባህርች እኮ ነኝ ተነሽ አይንሽን ክፈች እስቲ አይ ፈጣሪ ሰላም ቤተሰብ እንዴት ናችሁ? እኔ ደህና እግዚአብሔር ይመስገን። ትንሽ ጓደኛዬ ሚስት ታማለች። ትናንትና ድንገት እኔ ስራ የሰራሁኝ ስራ ቦታ ነበርኩኝና እሷ ድንገት ጓደኛው ባሪች ጋር መጣ። ከሱ ጋር ተለይታ ደግሞ ወደ ቤቷ ስትሄድ ድንገት መንገድ ላይ የሆነ ባያጅ ትንሽ ገፈተራት እና ደንግጣ ትንሽ የሆነ ጭንቅላታው ምናምን ትንሽ ተመቷል። ግን ያው ደንግጣ ነው ምንም ብዙም አይደለም። ያው ዶክተሩም እንደነገረኝ ከሆነ ደህና ነች አሁን እግዚአብሔር ይመስገን። ያው አሁን ዝም ብሎ ያው ለአንዳንድ ነገሮች ተብሎ እዚህ ጋር አሁን ዶክተሮች ያቀሉ እኔ ኬዙን ባላቅም ያው እጇ ላይ ካሜራ እዚህ ጋር ደግሞ ደም አለ ፋሚሊ ደግሞ ያያችሁ እና በጣም ታማለች። ቤተሰብ በእውነት ያው ምግብ በግድ የሚያበላዋት አልበላም ምናምን ብላ እንትን ብላ በግድ አበላዋት። ትናንትና መጣ ነው ሲያደረጁ ቤተሰብ ትናንትና እዚህ መጣ አድራለች። ከዚያን በቃ በጣም እንትኑ አላ እስካሁን ድረስ የሆነ እየደካከማት ነው ምናምን ነገር ግራ ሲገባኝ በቃ ይሄን ነገር መጥቶ ባሏ ማየት አለበት ፍቅረኛው ምናምን ብዬ አስብኩ። ቤተሰብ ያው ከጠፋው ይቅርታ ምንም ማድረግ አልችልም ማለት ከትናንት ጀምሮ እሷ ጋር እዚህ አብሬ ነበርኩ እኔ ማለት ነው አብሬያት እሷ ጋር ነበርኩኝ። ግን በቃ ነገሩ እንዴት ነው አላውቅም ግን ይሆናል በቃ ትንሽ ሆነ ጫና አለ። ከዚያም በቃ ወደሃ ዶክተሩ ብሎኛል። ግን ትንሽ ደግሞ ያው የሆነ እየተኮሰም ሰውነቷ ነው የሆነ ምቱም የሆነ ይችላል አይዶ ነው ግን ያው ፈጣሪ ከፉ ይጠብቃት። ብቻ ጓደኛዬ ያው ከሰማ በጣም እንደምደነግጥ አውቃለሁ። እሷም አትንገረው ብላኛለች። እሷም አትንገረው ተው ቅድም እዚህ ጋር ምግብ ሳበላት ቁርስ ሳበላት አትንገረው እንዳትነግረው ምናምን ብላኛለች። በግድ ነው ካልነገርኩ በግድ በቃ እንትን ብዬ ነው እሷ አትንገረው ትደነግጣለች። እሷ እንዴት መጣ ራሱ ለሱ ነው ታስበው ፋሚሊ እና በጣም ከባድ ነው ያው እግዚአብሔር ይመስገን። አሁን ግን እኔ እንደሰማሁት ሰውም እንደነገረኝ አይደለም በእውነት የሆነ ሰው ደውሎ ነገረኝ። ደግሞ ስመጣ ደግሞ ማን ነው ደውሎ እንደገና በጣም በቃ አተርፈው ምናምን ደንግጬ በቃ በኢየሱስ ስም ፈተና ነው ምናምን ብዬ እየሮጥኩ ፋሚሊ መጥቻለሁ በሞተር ማለት ነው። ስራዬ ትቼ ስመጣ ለካ ጓደኛዬ የምርም ትንሽ ተመታለች። እግዚአብሔር ይመስገን እንደሰማሁት አይደለም እና አሁን ያው እግዚአብሔር ይመስገን ትንሽ ደህና ነች። እና ቤተሰብ መሰላችሁ ያው ጓደኛዬ ገና ፍቅር ጀምሮ አልጠገበም ገና ተገናኝቶ ገና በቃ እሱም እንደሰው እግዚአብሔር ይመስገን ብሎ ያኔ በጣም ከተወዳ በኋላ አሁን ላይ ደግሞ እግዚአብሔር በቃ ካሰው ብለን ተካሰ ብለን ደስታችን ገና ሳናጣጥም እሱም ገና ደስተኛ ሆኖ ሳያጣጥም አጣጥሞ ሳይጨርስ ፈጣና ያው ጠላት ያስበው በጣም ብዙ ነገር ነበር። በእውነት ብዙ ነገር ነበር ጠላት ያስበው በብዙ ዳይሬክሽን ነበር። ጭራሽ እንድትሞትም ምናምን ተፈልጎ ነበር። በቃ አይታወቅም የሰይጣን አጀንዳ ማለት ፋሚሊ ሰይጣን ያው ሲመጣ ያው ለዚህ አይደለም ትንሽ አሁን ሳይል ብዙም አይደለም ግን አመጣጡ ከባድ ነበር በእውነቱ። ግን እግዚአብሔር ይመስገን ጸልዩናት ለመሲ እናንተም ጸልዩ እኛም ጸልየን ነው ችግር የለውም። እኔም ከማታ ጀምሮ የጸለይኩ ነው። ቤትም ደውዬ ደግሞ በቃ ሰፈርም ሆናል አሉ አገልጋዮች ነው እሱም ደውዬላቸዋለሁ ምናምን ነገር ግን በቃ እኔ ያሰብኩት አሁን ከትላንትና በጣም አሁን ደህና ነች ቤተሰብ በጣም ደህና ናት በእውነት። ትናንትና በጣም ይሆናል አይደል ራሷን አታውቅም ምናምን ነገር ፌንት ወልታ ነበረ ሰው ተሸክሟት ምናምን ነገር ነው እስከዚህ ጋር መጣችው። ምንም በቃ ራሷንም አታውቅም ምናምን። ከዚያ ማታ ነው ታክማ ምናምን ነገር ሌሊት ላይ ራሷን ትንሽ አወቀች እጇ ተንቀሳቀሰ። ከዚያም በኋላ ደንግጬ እንትን ብዬ አሁን ትንሽ ደህና ነች እግዚአብሔር ይመስገን አሁን በጣም ደህና ነች ጓደኛዬ እግዚአብሔር ይመስገን። አሁን ለባሏ ደውያለሁ ለባሪች መጥቶ ያው አላውቅም ቤተሰብ ምንም ማድረግ አልቻልኩም። በቃ እዚህ ጋር ደግሞ የሕክምናው እየሸፈንኩ ነበረ በቃ እኔ ኪሴም ትንሽ ሆነ ጎደለ ኪሴም ትንሽ ጎደለ። በቃ እኔም ከአቅሜ በላይ ሆነብኝ። እኔ አሳክሚያት ምናምን ነገር ደህና ሆና እሱ ሳይሰማ ለምን ከሰማ ይጨነቃል። ገና አሁን ምን አይነት ፈተና ነው ብሎ ስለሚጨነቅ በቃ ምን ጉድ ነው ምናምን ስለሚጨነቅ አሁን
ያው እንትን ብያለሁ፣ ችግር የለውም እግዚአብሔር ይመስገን። አሁን እሺ አሁን ዶክተሩንም አሁን ሕክምናውን የሆነ ቀሪ መርፌ አለ ብሎኛል ዶክተሩም እና ደግሞ አሁን ያው ቀሪ መርፌውን አሁን ልትወጋ ነው። እስቲ ሰዓቱ የደረሰ ነው። ስንት ሰዓት ነው? ሰዓት ራሱ የደረሰ ነው። አሁን ትንሽ ደቂቃ ይቀራል፣ ትንሽ ሰከንድ ይቀራል። እስቲ ወይ ጥሪህ ልጥራ መሰለኝ ጠርቼ መርፌ የሆነ ቀሪ መርፌ አለ ቤተሰብና ያው አሁን እሷ እንዲህ በሙሉ ያልቻላት መርፌ አሁን ቀሪ መርፌ አለ ስትወጋም ስትል ያው እግዚአብሔር ይመስገን ደህና እንደምትሆን ተስፋ እናደርጋለን። ጸልዩ፣ እኛም እንጸልያለን። ቤተሰብ እንትን አድርጎ አሁን መድኃኒት ሰዓት ደርሷል። ትወቃለህ? እሺ እሺ ነና ችግር የለውም። አሪያ ችግር የለውም። ፈተና ይሄ ለመልካም ነው። ሰይጣን በብዙ ዳይሬክሽን ይፈልግሽ። እግዚአብሔር ይመስገን በእውነት ገና ደስታ ጣጥሞ ሳይጨርስ ሌላ ችግር። እሺ አሁን እዚህ ጋር በእውነት ጌታ አሁን ይሄ በቃ እኔ ለምትሉ ፋሚሊ ማሰላችሁ ፈተና ለሱ አሪፍ ነው። ያው ሆነ ከፊት የሆነ ትልቅ ክብር አለ ማለት ነው፣ ወይ ደግሞ በጣም የተሻለ ነገር ይጠብቋል ባህሪሽን በእውነት እዚህ በመጀመሪያ ፍቅሩ ተጎርቶ አሁን ደግሞ እዚህ ጋር እሷ መሆን እንደገና ትናንትና ገና ሳያጣጥም ደስታውን ሳያጣጥም ነው ቤተሰብ እንደዚህ ሆነች። አስቡ እንግዲህ በጣም ከባድ ነገር ነው በእውነት። ያው እግዚአብሔርም ችግር የለውም ያው እሱ ንጹህ ስለሆነ ልቡ ንጹህ ነው። እሷም ደግሞ ንጹህ አፍቃሪ ናት፣ ንጹህ ልጅ ናት። ምንም በወዷ ክፋት የለም። እግዚአብሔር ደግሞ ያው የሰውን የልቡን ስለሚያውቅ ችግር የለውም። እግዚአብሔርም እንደሚያሸላ ተስፋ እናደርጋለን። ጸልዩላት ለመሲ። ጌታን በጣም ደንግጬ ነበር እኔ እንደሰማሁት ከሆነ በቃ አተርፍም ምናምን ብሎኝ ነበረ። መጥቼ በሞተር በቃ እኔ አላውቅም እንደምንም ቤት ስመጣ በቃ ይኸው በእውነት ትናንት ራሱ በዚህ ልብስ እኔ የመጣሁት በስራ ልብስ ነበረ። ልብሴን ቀይሬ ነው እንደዚህ ደውዬ ቤት ደውዬ ነው ልጆች አምጡ ምናምን ብዬ ልብስ ቀይሬ ቁጭ ያልኩት። ትናንት ነው የመጣሁት በቃ ሆነ በስራ ቦታ ነበረ። በስራ ልብስ ዝም ብዬ ስራ የሰራውን በቃ ዝም ብዬ መጣሁ በስራ ልብስ ማለት ነው። እና መጥቻው እንደገና ትናንት ማታ ነው መጥቼ ጃኬትም እዛ ውጪ ነው ያለው፣ ጃኬትም እዛ ከውስጥ ነው ያለው። ጃኬትም እንደገና እንትን ለብርድ ለብሼ ምናምን ነገር ነበር። ያልታሰበው ነገር ብቻ ድንገተኛ አደጋ ሊፈጠር ነበር። እግዚአብሔር ያው ጠብቆ አተረፈን። ብቻ እግዚአብሔር ስሙ ይባረክ። እውነት ያው መልካም ነገር ከፊት የሚኖር ስለሚጠብቀው ፈተና ይበዛል። ያው ፈተና ሲበዛ ያው በቃ ጠላትም ይፈልገዋል የሆነ በቃ ደህና ክብር ያለው ሰው ጠንካራ ሰው ከሆነ ክብር ከፊት ካለ ቻሌንጅ አለው ሁላችንም እንደምናውቀው ማለት ነው። ስለዚህ ለዚህ ለወንድሜ አሁን ፈተና በጣም በዛበት በእውነት ፈተና በዛበት። ከዚህኛው ገና ተሻገርኩ ብሎ ስል እዚህ ጋር ደግሞ ሌላ ገና መች አይተህ ተብሎ እዚህ ጋር ደግሞ ጠላት አጀንዳ ብቻ እግዚአብሔር አሳልፎ አይሰጠንም። በቃ ቤተሰብ እናንተም ጸልዩ። ያው መልካም ሰው ነው ባይስ ታውቃላችሁ እናንተ ሁላችሁም እንደምታውቁት እሱ በጣም ጥሩ ደግ ሰው ነው። ለሰው ክፉ አያስብም። ሁሉ ክፍት ነው፣ የዋህ ነው። ስለዚህ እግዚአብሔርም ያው እሱን ይጠብቀዋል። የእሱ ነገር የተባለ ሙሉ ነገር ይጠብቃል አይደለም። ብቻ ፈጣሪ ይመስገን። አይዞሽ መሲ አይዞሽ አይዞሽ። አሁን መፍቅር መርፌ ትወጊያለሽ። ከዛም በቃ ቢያንስ ትንሽ እንደሚሻል ተስፋ እናደርጋለን። አይዞሽ ችግር የለውም። ጠንከር በይ። አይዞሽ ጠንከር በይ። እሺ ጠንከር በይ። ችግር የለውም። በቃ ይሄው ያለቀ ነው መርፌው። እግዚአብሔር ይመስገን። አይዞሽ እኔ እናት ጠላት ብዙ ነበር ያስበው። ብቻ ኢየሱስ አይዞሽ ምንም እሺ ምን ይባላል ሰዎች አሁን እግዚአብሔር ኢየሱስ የሚገርም እኮ ዶክተር ገና አልቆየም። ገና የመጀመሪያ ፍቅሩን ገና አጥቶ አልቆየም። ገና ብዙም አልቆየም። ጭራሽ ተጋብቶ በተጋባ በ15 ቀን ምናምን ተፋታች። አሁን ደግሞ ያም ይሁን ተብሎ አልፎ ገና እሷን እንትን ብሎ ምናምን ነገር አልቆየም። አጣጥሞ ገና ወርክ ምናምን ወርክ ገና ሳምንት ከምናምን ነው ገና ከቆዩ ማለት ነው። እኔ ሳቅ ግን እዚህ ጋር ደግሞ ሌላ ቻሌንጅ ይላል። ስለዚህ እግዚአብሔርን ይሄ ወንድሜ በጣም በእውነት ቻሌንጅ በጣም የገጠመው ነው። አሁን ችግር የለውም። ቢያንስ ሻታል አይደል? በቃ አሁን አንተ አየህ ታውቃለህ። አሁን ትንሽ አሪፍ ነው ሰውነት። አሁን ትኩሳቱ ቀነሰ በአንድ መርፌ
ተስፋ አደርጋለሁ ዶክተር እንደሚሻላትና ኢየሱስ አይዞሽ እንትን ልበላት እንደ የሆነ በጨርቅ ነገር ዝም ብለን ካዚ ሰውነቷን አሁን ችግር የለውም አይደለ? ምግብ ግን አሁን በልታ ነበረ ትንሽ አሁን ቁርስ ወደ 2 ሰዓት ከ10 አካባቢ በልታ አሁን 4 ሰዓት ሆኗል። 4 ሰዓት ነው አይደለ? በቃ እሺ ትንሽ ነገር ላብላትና እንትን አደርጋለሁ። እሺ ይሄ ጥሩ ነው እንግዲህ እንደው ለሰውነቷ ፈሳሽ ደግሞ በጣም እንትን እንዳለ ነው ከሰማሁት። ደግሞ ትንሽ ሰው ስለነበረ ትንሽ ፈሷል ማለት እግዚአብሔር ይመስገን ችግር የለውም ማለት እሺ ዶክተር ያው እግዚአብሔር ይባርክ። እውነት አንተም ያው በቻልከው መጠን ያገዝከኝ የመከርከኝም ነው። በቃ ልክ አይደለም። እሺ እዚህ ጋር ለሱ ለባሏ አሁን መንገር የለብኝም ለፍቅረኛው መንገር ከትላንት ጀምሮ ታገዝኩ። ከትላንት ጀምሮ ያሳከምኩ ነበር። ያው እንደምታውቁት ለአንዳንድ ነገሮች ብርም ጨረሱ። ግልጽ ነው አንተ ታውቃላችሁ። ለዛ እሱም በቃ መጥቶ ያው ፍቅረኛዋ ስለሆነ የመርፌውንም መጥቶ ዋጋውን ምናምንም ያው ትንሽ ከአቅሜ በላይ ስለሆነ ከበር ያድርግላት። እንደዛ አሰብኩኝ ዶክተር። ምንም ጥፋት የለብኝም ማለት እሺ ወንድም ጨንቁኝ ነው በእውነት በጣም ጨነቀኝ በእውነት። እሺ ታንክ ዩ ዶክተር እግዚአብሔር ባርክ። በቃ አሁን ምግብ ትንሽ ማሲ የኔና ማሲ ትንሽ ምግብ ትበላለሽ? እሺ ትንሽ ምግብ ትንሽ እሺ አሁን ቆይ ትንሽ ቆይና በኋላ አካባቢ ነው ማበላሽ። አሁን ትንሽ ቆይ አንድ ተኮዳ ቆይተሽ ከዛ በኋላ አበላሻለሁ። እሺ ችግር የለውም። ኧረ በስመ አብ ቤተሰብ በእውነት እኔ ራሱ ጤናማ አይደለሁም ያበፈኝ ጨንቆኛል። እና ቤተሰብ ለባህርች አሁን ደውያለሁኝ። ባህርች ይምጣ በቃ ይምጣ። እኔ ምን ማድረግ አልችልም በእውነት ጨረስኩ ብሬን ጨረስኩ። ለዛ በቃ ይምጣና በቃ እኔ ከአቅሜ በላይ ስለሆነ በቃ መጥቶ እሱ ማወቅ አለበት። ለብሩ ብቻ አይደለም ፋሚሊ እሱ ማወቅ አለበት። በቃ ጀስ እሷ እዚህ ጋር አትንገር ምናምን ትለኛለች እንጂ ኋላ በቃ በስቃይ ሳመንኳት። በስቃይ ይምጣ ምናምን በስቃይ አልፈልግ በስቃይ ይሻለች ኋላ ማለት ነው። ስለዚህ በቃ ይምጣ እሱ ደውያለሁ። እኔ መጥቶ ያለውን ነገር ያለችበትን ሁኔታ መጥቶ ማየት አለበት። ስለዚህ ለሱ ደውያለሁ። እኔ ደውያለሁ ቤተሰብና ደውዬ እንትን አሁን ሲምጣ አሁን እንትን ብሏል። እሺ ደግሞ ብቻ መጥቶ ይሄ ሁሉ አሁን ይሄ ሁሉ ሰጋ የታከመችበት ነው። እዚህ ጋርም ቅድም ጥለዋል። ይሄ እዛ መታከሚያ እንትን ነው ብቻ አላውቅም። ሙሉ ይሄ እሷ የታከመችበት ነው ፋሚሊ። ሆነ ደም ትንሽ ፈሷ ነበርና በዚህ በመቀሱ አጥቧል። በዚህ በመቀሱ ምናምን እንትን ብሎ ምናምን ነገር ደግሞ ብቻ አላውቅም። ቤተሰብ ያው ብዙ እንትን ብሏል። ዶክተሩ ታግሏል። ያው ጫንቆይ መጥቼ እነሱንም ሰድቤያቸው አስጨነቁበት ጊዜ ና ቼክ አድርጋት ምናምን ደንግጬ በጣም ጮኩባቸው ቤተሰብና እኔ አላውቅም ነው ትናንትና ምን እንደሆንኩ እራሱ አላውቅም። ግን ብቻ እግዚአብሔር ይመስገን አሁን በጣም ቤተሰብ ደህና ነው፣ ችግር የለውም በእውነት አሁን ደህና ናት። ያው ትንሽ አሁን መሽፈን ተወቅታ በእውነት አሁን ትንሽ ጥሩ ነው። በቃ ባህሪች መጥቶ ያለችበትን ሁኔታ ማወቅ አለበት። ከዛ በኋላ አይቶ ቼክ አድርጎ በቃ እንትን የሚል ነገር ካለ መጥቶ በቃ እሱ ማድረግ አለበት እና ከጠገባ መሆን አለበት። ለምን እዚህ ጋር አልጠራኝም ብሎ ፍቅረኛዋ ነው ኦፍ ኮርስ ባሏ ነው። ከጠገባ መጥቶ መሆን አለበት። እሱ አልሰማ ቢሰማ አይደለም እሷ እንዲሆና ጌታን ከንፎ ነው በቃ የሚመጣው። ግን አይደል እኔ ዘመቤ ጀስት አላ አይስማ ብዬ አይዞሽ አይስማ ብዬ ነው ዝም ያልኩት ቤተሰብና በቃ አሁን ማወቅ አለበት። ያው ልንገረውና መጥቶ ከሰደበኝ ሰብ ለምን አልነገርከኝም ብሎ እንደሚሰደበኝ አም ሹር መጥቶ እንደሚጮህብኝ አውቃለሁ። ለምን ትናንትና ተመታ እስካሁን ለምን አልነገርከኝም ብሎ እንደሚጮህብኝም ከፈለገ እንደሚሰደበኝም አውቃለሁ። በቃ ይስደበኝ ምንም ይበላኝ እሱ ልክ ነው። በቃ እሱ ምንም እሱ ትክክል ስለሆነ ብቻ ፋሚሊ ጠበኩ ነው። ትንሽ ቆይቷ መሰለኝ አይመስለኝም እንደቆየው ወይኔ መጥቷል ገባ ባሪች ኢየሱስ ትንሽ ተመታለች። ጌታ በኢየሱስ ክርስቶስ ትናንትና አንተ ጋር መታ ስትሄድ የለም መንገድ ላይ ባያች እንትን አለ ጎዳ ታውቃለህ። በጌታ በኢየሱስ ማታ ምን መሰለህ ማታ ልደውል እሷ ደውላለች። እሷ በሰዓቱ በጣም ተመታ ነበረ። ደግሞ እኔ ያላ በቃ ደንግጬ ነበረ። እናቴ እንዴት ነሽ? ደህና ነሽ ወይ?
አይዞህ አንተ በቃ ተረጋጋ። ብዙም አሁን እኮ ደህና ዶክተሩ እንዲህ አለ አክሞ አይቶ ችግር የለውም አለ። በቃ ትንሽ የሆነ ታውቃለህ ግጭት ነው አለ። ትንሽ የሆነ ወድቃ ተመታለች መሬት ላይና ለዚህ የኔና ትንሽ ወድቃ ተመታለች። እኔን የሚያመኝሽ እኔና አይዞሽ እሺ ምንድነው ያጋጠመሽ? ብዙም አይደለም አንተ ተረጋጋ። ይሄ ቻሌንጅ በኔ ወደ ተረጋጋ፣ ችግር የለውም መሲ አንተ አታስጨንቃ፣ ተረጋጋ። ዶክተሩ አክሞ ማለት ነው ትንሽ እንትን ብሏል ታውቃለህ፣ ትንሽ የሆነ ግጭት ነው ምናምን ስላለ ችግር የለውም ብዙም አልተጎዳችም ኖርማል ነው አለ። ለዛ ዝም ብሎ አላ ደም ትንሽ እሷ ስለነበረ አላውቅም በዚህ ጋር ለምን እንደሆነ አላውቅም የሆነ እንትን አለ ወጋ መርፌ በኢየሱስ ክርስቶስ መርፌ በከኖላ ሰጥቷት ነበረ። ኢየሱስ ክርስቶስ ይሄ ውርደት እኮ ነው። ብዙም አልተጎዳችም። ተረጋጋ። በጌታ በኢየሱስ አይዞህ ወንድሜ በእናትህ ጠንከር በል። አይዞህ ትንሽ ትንሽ አታወሪም? ትንሽ ደክሟታል ታውቃለህ መሲ እማ እኔ እሺ እኔ ልቆዳ እሺ መሲ ባህርች ነው አለቀሽ መሲ ባህርች ነው ምንሽ ትንሽ ታውቃለህ ትንሽ ትንትበል መሲ ጨንቋታል። እዚህ ጋር ደግሞ ቆይ እንትን በላት። እዚህ ጋር ትንሽ ተመታለች ታውቃለህ። እዚህ ጋር እዛ እንዴት በል ትንሽ መድኃኒት ሰጥቷል አክሙ። እዚህ ጋር ታውቃለህ ኢንፌክሽን ምናምን እንዳይፈጠር ብሎ በዚህ ጋር ምንም መርፌ ወቅቷል። ኦኬ በቃ አላውቅም ብዙም ታውቃለህ ያ ብዙም አልተጎዳችም እግዚአብሔር ይመስገን። እኔ ትናንትና እንደሰማሁት አይደለም እኔ ትናንትና የሰማሁት በቃ ሰው ደውሎ አተርፍም በቃ ቢቶና ከባህል ላይ ወርቃ ምናምን ስለኝ ደንግጬ ምናምን ስመጣ እሷን ፌስ ወልታለች ራሱን አታውቅም። እኔ እሺ ወዴ እኔ የሚያመኝ እኔ ልጎዳ በቃ እኔን አትበል በእናትህ በሽታ ነው እግዚአብሔር። ምን አጋጠመሽ? ባህርች እኮ ነኝ። ትንሽ አይንሽን ክፈች እስቲ። አይ ፈጣሪ እስኪ ክፈች አይንሽ ያየሽኝ ነው እኔ እንጂ እስቲ ፍቅር አይዞሽ አሞሽ ምን በላች? እሺ በእናትህ እንቁላል በልታለች። እሺ እንቁላል ይሁን ሚሪንዳ እሺ እንዳለች በእናትህ ይሄ ጥሩ እኮ ነው። ሚሪንዳ እንዳለች ታውቃለህ። እኔ ትስልም ስለሽ እስቲ አንተ ሞክር በግድም ከሆነ እንትን በላ ትንሽ በእናትሽ ሚሪንዳ ትንሽ ጠጪ። ምን ላምጣልሽ ምግብ? እኔ እኮ ደንግጬ ነው የመጣሁት ምንም ሳልሽ። ዶክተሩ ትንሽ ሆነ አላደም ትንሽ ፈሷታል። ለዛ ሚሪንዳ አሪፍ ነው ብሎኝ እንትን እንዳለች ታውቃለህ። መሲ ፕሊዝ ሆዲ ትንሽ አስቀምጠናት አንተ ሞክር ወይ ሚሪንዳው ስወድሽ። እሺ እኔ ቆንጆ በእናትህ እኔ አይዞሽ ቀስ ብለሽ ተነሽ። እሺ እኔ ቆንጆ እሺ አይዞሽ መሲ አይዞሽ እማ እንዴት ነው ዞራት አይደለ? ቆይ እንደዛ ትሁን ለዚህ ማሪ እኔ መሲ አይዞሽ መቼ ጠንከር በይ እኔ ቆንጆ በእናትሽ ችግር የለውም አተርፈሻል። ያው ታለቅሻለሽ እንደሚያስለቅስሻል ተረብሻል። እንደኛው ነው እንዴ? ምን አስበሽ ነው? ታለቅሻለሽ። እግዚአብሔር አተረፍሽ እኮ እግዚአብሔር ይመስገን። ተርፈሻል። ችግር የለውም በእውነት እኔ እንደ ጌታ በኢየሱስ ደረገጥኩት አይደለም። በእውነት ስትመጡ ግን ለምንድን ነው ማታ መጣችሁ ያልነገራችሁ? እኔ ታውቃለህ ልንገርህ ብዬ አንተ ገና ከዚህኛው ቻሌንጅ አንተ ገና አላለፍኩም ነበረ። ገና አንተ ደስታ ለማየት ገና ጫፍ ላይ ደርሰህ እዚህ ጋር ደግሞ እሺ ምን ብዬ ልንገርህ ባህርች ምስት ተቆርጣ ከባዛ ወርቃ ብዬ ልንገርህ ይሄን ድንገተኛ አደጋ ማድረግ አልችልም። በጣም ይቅርታ አድርግልኝ። ትናንትና ልደውል ታውቃለህ ነበረ ግን እኔ አንተ ከዚህ ከስንት ችግር ገና አንተን ብለህ አንተ ሚሪንዳ አጠጣት። እሺ ተገላገልኩ ስትል ደግሞ እዚህ ጋር ደግሞ አሁን ይሄን ልንገርህ እሺ ብዬ እኮ ታውቃለህ እንደምንም ማለት ሚሪንዳ አጠጣት። እሺ እንትን ልል ነበር ወንድሜ እዚህ እጭሽ ሌላ ሆስፒታል ነው እንዴ የተሻለበት? እሺ ቆይ ትንሽ ያየን አይተን እሺ የማይሻላት ከሆነ በቃ መውሰድ ነው እስከ ዶክተሩ እስከ በኋላ ይሄን መርፌ ጨርስና አሁን መርፌውን ጨርሳት ይሄድ አንተ ማልቧል ሆነ። እኔ እኮ በጣም በጭንቅ ሞቼ በሞተር ከየት እንደመጣው በቃ እንዴት እንደደነገጥኩ ስትነግረኝ በጌታ በኢየሱስ ክርስቶስ አይዞህ ወንድሜ በእናትህ እግዚአብሔር ብቻ ይፈታና ለምን እንደሚበዛብኝ አላውቅም። እኔ እኮ ታውቃለህ ለዚህ ነው ባህርች በእናትህ እኔ ትናንትና ጌታን እንደሰማሁ ደንግጬ
ልደውልልህ ብዬ ምን ብዬ ልንገረው? እሺ ይሄንን አሁን ጭንቀት ለሰው ምን ብዬ ልንገረው ብዬ በቃ በጣም ጨነቀኝ ታውቃለህ። ከዛ ደግሞ አሁን ገና ወንድሜ ከዛኛው ገና ሳያገግም እዚህ ጋር ደግሞ ሌላ ችግር ብዬ አሰብኩኝና በቃ ይሄ ነገር ብቻ ልወጣው ብዬ ያሳከምኩ ነበር እስካሁን ታውቃለህ። አሁን ከዛ በቃ ከአቅሜ በላይ ሲሆን አንተ ደወልኩልህ። በቃ አንተ ማየት አለብህ እሷን በቃ ዝም ብለህ እኔ ላይም ከጨውኩም በቃ አንተ መብት አለ ብዬ ጨው ብዬ ነው በግድ የደወልኩልህ። እሷ ደግሞ አትደውል ብላ ጠዋት ቢያንስ ለነገ አካባቢ ራሷን ነቅታ ለባለች ደውል ምናምን እንዳትደውል ብላ ከለከለችኝ። አዎ ከልክላኝ እኮ ነው። እኔ መምጣት አልነበረብኝም ማሪ። ሌሊት ላይ ከለከለችኝ። ልንገረው ስለ እንዳትነግረው እስካሁንም ሳልነግርህ አመሰግናለሁ እንዳትነግረው ቢኒ ብላ እኔ ምን አጋጥመሽ ማውራት ትችያለሽ ማሪ? ምንድን ነው እሺ? ትንሽ ቆይ ለኔ አውሪ እስቲ። ምንም አውሪ እንጂ ወደ እማ ምን ሆነሽ ነው? ምን አጋጠመሽ? ደህና ነሽ? እሰይ እንኳን ደህና ሆንሽ ማር። ማንንሽ ለኔ አርገውሽ ለምን እንደዚህ እንደሚገርም አላውቅም። አንተን በእውነት ያው አንተ ጠንካራ ማለት ነው። ከዚህ ወደ እሺ ለኔ አርገውሽ የኔ ቆንጆ እሺ። በዙሪያዎች በምትወዳቸው ሰዎች አንተ ታውቃለህ የፈተነ ነው እግዚአብሔርም ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ገና ደስታችን ሳንጨርስ ማታ አጋጥሞሽ ለምንድን ነው ቢኒ እንዳይደውል ያደረግሽው? ሌሊት ላይ ቆሞ ነቅታ ልደውል ስለከለከለ ቢኒ እንዳይደውል ለምንድን ነው ያደረግሽው? ወዴ እኔን እሺ እኔ ልጎዳ ሰይጣን ይታገላል ቢኒ በእውነት እኔ አንተን ደግሞ እግዚአብሔር ይስጥልኝ በእውነት እኔ ትናንት ልነግርህ ነበር ታውቃለህ። ደግሞ አንተ ደግሞ ደንግጠህ ትናንት ደግሞ ታውቃለህ ትንሽ ምን ብለው ደወሉልኝ አንተ ማን ደምታለች ትንሽ አላውቅም የሆነ አዲስ ቁጥር ነውና እሺ ያንተ ሞከሩ ቢስል እኔ ጋር ደውሎ የባህሪክ ስልክ እንዳለ ቢኒ እንደዚህ በእናት መሲ እንዲህ ከባዛ ወርቃ ምናምን ሱሪ ደንግጬ መጥቼ ስል ለካ ወርቃ አይደለም። እሺ ታውቃለህ እሷን ታውቃለህ የሆነ ትንሽ ባህሪ እንዲህ ይዞረ ከርበለልኝ ይዞረ ነካ አረጋትና በቦዲው አላ ወደቀች ሄዳ ከዛ ወርቃ እዚህ ጋር ትንሽ ተመታ እዚህ ጋር ትንሽ ደምታለች ታውቃለህ። እኔ እሺ ከዛ ትናንትና መጥተህ ደግሞ አንተ ደግሞ ብታይ በቃ ጭራሽ አሁን በቃ አንተ አትረጋጋም ብዬ አይረጋጋም በቃ ይሄ ልጅ ገና ሌላ ፈተና ውስጥ ይገባል በቃ ብዬ በቃ አንድ ሆኖ ሲሻላት ደህና ሆነሽ ልንገረው ብዬ አሰብኩኝና ሌሊት ላይ ደግሞ ትንሽ ነቃች ትንሽ ደህና ሆነች ራሷን አወቀች ምናምን ነገር ለኔ መደወል ነበር ከለከለችኝ። ባሪስ የነገር ይሄ ራሱ ደማ በጣም ይሄ አውቆ መሰለህ ማታ እጇን እንዲህ ታደርግ የለ ደማ ታውቃለህ ካኖላው ጋር እኔ እሺ ወዲ በጌታ በኢየሱስ ብቻ እግዚአብሔር ይመስገን ነው። ግን ይሄ መከራና ስቃይ በኔ ላይ መፈራረቅ አይዞህ ወንድሜ እኔ ምንድነው ያጠፋሁት? ምንድነው ኃጢአቴ? አንተ ምንም አላጠፋህም። ያው እኔ ግን ገና ሳላገኝ ለማጣት ምንድነው? ችግር የለውም ጸልያለሁ። ደስታዬን ሳልጨርስ እኔ ጸልያለሁ፣ ሁሌ ነው የምጸልየው። ግን ለምንድነው የሚበረታብኝ ችግርና መከራ? አይዞህ ወንድሜ በእናትህ ጠንከር በል። እሺ እግዚአብሔር አለ። እሺ በጣም ችግር የለውም። በቃ ለመልካም ነገር ነው፣ ለመልካም ነገር ታውቃለህ። አንተ እንደዚህ ታውቃለህ የሆነ ክብር ስላለ ነው አንተ እንደዚህ በቃ አይዞሽ። እሺ አንተ ዲም ተፈተው ለመልካም ነገር ነው ማለት እኔ እሺ እሺ መሲ ሐኪም ቤት እንቀይር። ትንሽ አይዛናት የለም ትንሽ ያየናት ትተኛለሽ? ተኝ እሺ የኔ እናት አይዞሽ እሺ ወደ እኔ እሺ ኢየሱስ ማውራት አትሺ እሺ ደከመሽ እኔ ልድከም እኔ እሺ እሺ ወደ ሰላም እዚህ ጋር ተመክፈስ አለ ያለቆሳም ብዙ አያናግራትም ብዙ ማያዋ ወና አስወራት ይሄ ቦታ ሌላ ሐኪም ቤት በውስጥ ደስ ይለኛል። ቤት እንቀይር እንደዛ ደስ ይለኛል። አይሻለበት ይሄ ነገር በእናትህ ሞክሪ እስኪ ደም ትንሽ ደማ ትንሽ ጠጪ ይሄንን በእናትህ መሲ ትንሽ ቅመሽ ይሄ ጥሩ ነው። ሚሪንዳ ጥሩ ነው። ጠጪ በደንብ ጠጪ በደንብ ጠጪ ትንሽ ማሪ አጥጪ ምን በላችሽ? ምግብ እንቁላል ዝም ብዬ በዳቦ በላች እኮ አዝዤ። አዎ ከዚህ ታውቃለህ ጎን ምንም ምግብ ቤት አለና ከዛ ቁርስ ነው የበላችው። እግዚአብሔር ባርክ ቢኒ በእውነት ቁርስ በልታለች። እግዚአብሔር ባርክ
ለኔ ምን አደረኩና ነው አንተ ዝም ብለህ በእናትህ አንተ ለራሴ እዚህ ከአንደኛ ፈተና ሌላ ፈተና ውስጥ ብቻ ወንድሜ አንተ አትጨናነቅ፣ አይዞህ በቃ ለመልካም ነው። ጠንከር በል እሺ። ችግር የለውም። ጠንከር እላለሁ። እኔ ሌላ ሐኪም ቤት መውሰድ ደስ ይለኛል። እሺ እንትና ነው ስራት እንያዝ። አዎ ወደ ላይ ሆስፒታል ነው ስራ። ምክንያቱም የግል እዛ ይሻላል መሰለኝ። ማሪ ሐኪም ቤት ልውሰድሽ? ለምን? እሺ የኔ ቆንጆ ቤት እኔ ጋር ልውሰድሽ? አሁን ልውሰድሽ? ቤት ወስዳታል እንትን እኔ ጋር ልውሰዳት። በቃ አንተ ጋር ወስደናት እንትን እዛ ትቆይና ከሁለት ቀን በኋላ ትሄድ ቤት። እንደዛ ነው። አዎ ደህና ከሆነች በኋላ ሐኪሙ አሁን ምንድነው ያለው? ማውጣት አለብኝ። ሐኪሙ ወጥቶ ነበር። ሐኪሙ ወጥቶ እንዲህ አለ፣ አሁን ቀሪ መርፌ አለ፣ እሱን ጨርስና በቃ ትሄዳለች። ስንት ሰዓት ነው? ቢያንስ ካሁን በኋላ ካይ ብትወጋ ነው ቢያንስ አንድ ወጋ ነው። በኋላ እስከምትመጣ ቤት ሂድ። ከዛ ድረስ ቤት ሂዳ ቤት ኖርማል ነው አለ። ችግር የለውም። ቤት መጥቶ ሐኪሙ ያከማል። ችግር የለውም። በሞተር ወስደው ማሪ እዚህ ከመሆንና ቤት ከመሄድ የቱ ይሻላል? ቤት እኔ ጋር ትሄጃለሽ? እንሂድ በቃ እኔ ጋር እንሂድ። እዚህ ሂድና ሐኪሙን አስፈቅድ። ላኪ ሀይጀልን ጋር ሐኪሙ ማውጣት ፈልገናል ምን ትላለህ ብለህ ጠይቀው። አዎ እሺ። እማ ሆዴ እስቲ ለኔ አታውሪ በጌታ ቀናቲ አንዴ ቀናቲ ሆዴ እማ እናት አንዴ ቀናቲ የኔ ቆንጆ ባርች እኮ አልቻልሽም? ምግብ ምን ትበያለሽ? ምን ላምጣልሽ? ወድሻለሁ። እሺ ምንም አትሆኝም። እኔ ከጎንሽ ነኝ። እሺ ወዴ ምንም አትሆኝም የኔ ቆንጆ እማ ምንም አትሆኝም። እሺ በጌታ በኢየሱስ ክርስቶስ ምንድነው ይሄ ሁሉ ፈተና? በጌታ በኢየሱስ እኔ ግራ ገብቶኛል። ማለት ግራ ገብቶኛል። እግርሽን ተጎዳ አልተጎዳም? ጨነቀኝ እኮ እኔም ስለጨነቀኝ ነው ማለት ሲያገሩ ሲቅ ሲያስጠላ ምን ላድርግሽ? እሺ አይዞሽ። እሺ ቢኒ ወይ እንደ በእናትህ እንትን አለኝ ታውቃለህ? አለ ዶክተሩ 10 ሰዓት ተኩል አካባቢ ትምጣለኝ ታውቃለህ? 10 ሰዓት ተኩል ላይ ትምጣለህ። ለምን ታውቃለህ? አሁን ግሉኮስንም አላው እዛ ነበር። አሁን ግሉኮስን ጨርሳለች። ግሏል። ግሉኮስም አንድ ጨርሳለች። ከዛ በኋላ ዶክተሩ 10 ተኩል አካባቢ ትምጣና የቀሪው መርፌ ትወጋለኝ። ለዛ ኖርማል ስለሆነ እንደዛ ብናረግስ ማሪ ቤት እንሂድ። ባጃጅ ልጥራ? ይሄ ይሸታል ቤቱ ማለት ነው። ይሸታል። ታካሚ ብዙ ስላለ እንሂድ በቃ ማሪ። ልሸከምሽ? ቼቼ ላድርግሽ? እሺ ነይ ሸከማታለ? እሺ ተሸክሚያት። አይዞሽ እኔን እሺ እኔ እሺ ጋር እንዳይጎዳ ማለት ነው። አጠቃላይ ነው ያለው። ይሄን ለያዘው ነው። ቆይ ቼቼ ላድርግሽ? ተረጋግተህ አንተ? አዎ እኔ እሸከማታለሁ። እሺ ከናት ወጥተንሳ አይዞህ ቆይስ እኔ እሺ እንትን በለ ባጃጅ እና አንተ ባጃጅ ጥራ አይደለ? አሁን ሩጥ ውጣና ባጃጅ ጥራ አንተ። እማ በርታ በይ እሺ። ቆይ እዛ ውጪ ላውጣሽ ማሪ